ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄን ማንበብ እስከ መጨረሻው በደንብ አድርጌ ያሳያችኋለሁ። እናንተ ተከታተሉኝ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በተለይ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ስንመሰረት ባለ 2፣ ባለ 3፣ ባለ 4 ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን። እንግዲህ ከዚህ መካከል ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ ያሉ እነዚህንም ለይቼ አሳያችኋለሁ። ተከታተሉኝ። ቀዝቃዛ ያለል እንግዲህ እዚህ ጋር ቃ የቀ ቤተሰብ የመጀመሪያዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ዛ የዘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቀዝቃዛ ይላል ማለት ነው። እንግዲህ እዚህ ጋር የምታዩቸው ምንድን ናቸው? ባለ 4 ሆሄ ቃላቶች ናቸው ማለት ወይም ደግሞ ባለ 4 ፊደል ቃላቶች ናቸው ማለት ነው። ቀጣይ ደግሞ ብቃት ይላል። እንግዲህ እዚህ ጋር ደግሞ ብ የበቤተሰብ የስድስተኛዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብቃት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ባለ ስንት ሆሄ ናቸው? ባለ 3 ሆሄ ቃላቶች ናቸው ማለት ነው። ቀጣይ ደግሞ ቀጥታ ይላል። እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቀጥታ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ ባለ 3 ሆሄ ቃላቶች ናቸው ማለት ነው። ቀጣይ ደግሞ ሰከረ ይላል። እንግዲህ ሰ የሰ ቤተሰብ የመጀመሪያዋ ናት። ከ ከቤተሰብ የመጀመሪያዋ ናት። ረ የቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሰከረ ይላል ማለት ነው። እንግዲህ እዚህ ጋር ባለ 3 ሆሄ ቃላት ናቸው ማለት ነው። ቀጣይ ደግሞ መልስ ይላል። እንግዲህ መ የመቤተሰብ የመጀመሪያዋ ናት። ል የለቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መልስ የሚል ቃል መስርተውልናል ማለት ነው። እንግዲህ ባለ 3 ሆሄ ቃላት ናቸው ማለት ነው። እዚህ ጋር በተመሳሳይ ወደ ቀጣዩ ስንሄድ ደግሞ ዘርፍ ይላል። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዘርፍ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ባለ 3 ሆሄ ቃላት ናቸው ማለት ነው። ቀጣይ ደግሞ ከተማ ይላል። እንግዲህ ከ ከቤተሰብ የመጀመሪያዋ ናት። ተ የቤተሰብ የመጀመሪያዋ ናት። ማ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ከተማ ይላል ማለት ነው። እንግዲህ እዚህ ጋርም ቢሆን እንደነዚህኞቹ ባለ 3 ሆሄ ወይም ደግሞ ባለ 3 ፊደል ቃላት ናቸው ማለት ነው። ቀጣይ ደግሞ ጠቅላይ ይላል። እንግዲህ ጠ የጠ ቤተሰብ የመጀመሪያዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ላ የቤተሰብ የአራተኛዋ ናት። የ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጠቅላይ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ምንድናቸው? ባለ 4 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ መብት ይላል። እንግዲህ መ የመቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ተ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መብት ይላል ማለት ነው። እዚህ ጋር ደግሞ ባለ 3 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ሸመተ ይላል። እንግዲህ ሸ የሸ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሸመተ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እቅድ ይላል። እንግዲህ የአ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው። ስለዚህ በአንድ ላይ እቅድ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ባለ 3 ሆሄ ቃላቶች ናቸው ማለት ነው። ቀጣይ ደግሞ መሬት ይላል። መ የመቤተሰብ የመጀመሪያዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሬት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ባለ 3 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ዘመቻ ይላል። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት።
መ የመቤተሰብ የመጀመሪያዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዘመቻ ይላል ማለት ነው። እዚህ ጋርም ቢሆን ባለ 3 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ሰላም ይላል። እንግዲህ ሰ የሰ ቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰላም የሚል ቃል መስርተውልናል። እንግዲህ እዚህ ጋር በተመሳሳይ ባለ 3 ሆሄ ወይም ደግሞ ባለ 3 ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ፈጠራ ይላል። እንግዲህ ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈጠራ ይላል ማለት ነው። እንግዲህ እዚህ ጋር በተመሳሳይ ባለ 3 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ጨዋታ ይላል። እንግዲህ ጨ የጨ ቤተሰብ የመጀመሪያዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጨዋታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸኮለ ይላል። እንግዲህ ቸ የቸ ቤተሰብ የመጀመሪያዋ ናት። ኮ የከ ቤተሰብ የሰባተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቸኮለ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ተመሳሳይ ባለ ስንት ሆሄ ነው? ባለ 3 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ጨረሰ ይላል። እንግዲህ ጨ የጨ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። እንግዲህ ሁሎችም የመጀመሪያ ፊደሎች ናቸው ማለት ነው። ስለዚህ በአንድ ላይ ጨረሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወሳኝ ይላል። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ኝ የኘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወሳኝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘላቂ ይላል። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ቂ የቀ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ዘላቂ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ግጭት ይላል። እንግዲህ ግ የገ ቤተሰብ የስድስተኛዋ ናት። ጭ የጨ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። በአንድ ላይ ግጭት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘዴ ይላል። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ዘዴ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ምንድነው? ባለ 2 ሆሄ ቃላት ነው ማለት ነው። ስለዚህ ዘዴ የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ገነት ይላል። እንግዲህ ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸጥታ ይላል። እንግዲህ ጸ የጸ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጸጥታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተፈጥሮ ይላል። እንግዲህ ተ የተ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ተፈጥሮ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ ባለ 4 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ወረዳ ይላል። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የመጀመሪያዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ወረዳ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዝናብ ይላል። እንግዲህ እዚህ የዘ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። በ በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዝናብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ግዛት ይላል። እንግዲህ ግ የገ ቤተሰብ የስድስተኛዋ ናት። ዛ የዘ ቤተሰብ የአራተኛዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግዛት የሚል ቃል መስርተውልናል ማለት ነው። እንግዲህ እንደአጠቃላይ በዛሬው ቪዲዮአችን እነዚህ የመሰሉ ቃላቶች መስርተን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።